ማስታጠቢያ አምጣልኝ። እስኪ ወይኔ እስኪ እንዲያስታውከኝ እየሞከረ ነው። ይሄ ማቅለሽለሽ አለው። ቅድም ራሱ እኮ እያየሁት ነበረ ልብስ ስትቀይር። እሺ ምን ላድርግልህ? እዚህ አውጡኝ። እሺ ከዚህ ያዝ። አቤት ከዚህ ሰር። እሺ ምንድን ነው ሌላ የሚሰማህ ነገር አለ? ሰውነቱ እኮ ተፈልግሏል። በእናትህ ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። ዛሬ ታሪኩ አዲስ ባይሆንም በአዲስ ቪዲዮ ተመልሰን ወደ እናንተ መጥተናል ማለት ነው። ዛሬ ደግሞ የመጣንበት ሀሳብ ከዚህ በፊት በነበሩት ቪዲዮዎቻችን ላይ ታችኋል። እኔና ቤላ አብረን በመንሰራው እኔ ብቻዬን በመሰራበትም ቻናል ላይ የካሜራማናችን ቤተሰቦችና እንዲሁም ካሜራማናችን ሲሰሩን የነበረው እስከዛሬ ድረስ እስክንድርን እንዳናገኘው አንዳንድ እርምጃዎችን እንዲቀድሙን መረጃዎችን እየሰጡና እያቀበሉ የነበሩ ሰዎች እንዳሉ በመሃል አይታችኋል ማለት ነው ውድ ቤተሰቦቼ። ስለዚህ ይሄ ካሜራማን ደግሞ ለህግ አሳልፈን በሰጠንበት ሰዓት ህግ ቦታ ላይ አንዳንድ ነገሮች አንዳንድ ጥያቄዎች ተደርገውለታል። ያለው ነገር ትንሽ ከበድም ስላለው ያረገው ነገር ስለጸጸተው፣ ምክንያቱም እስክንድር ለሱ ያደረገው ብዙ ነገር እንዳለና እሱን አይደለም ሙሉ ቤተሰቡን ብዙ ነገር አርጎላቸው እዚህ እንደደረሱ ስለሚያውቅ አስታውሶ ብቻ ብዙ ነገሮች ሊናገር ይችላል። ከዛ መሃል ከጎን የምታዩትን ሰው እስክንድር ያለበትን ያውቃል ወይም ደግሞ አንደኛው ደብዳቤና የመጀመሪያው ሰው እሱ ነው በሚል እንግዲህ ጥቆማ አድርጎልን እኔና ቤል ባረግነው ጥረት ልናገኘው ችለናል። እናንተ ፊትም የመጣንበት ምክንያት ስለ እስክንድር ሊነግረን የሚችለው ነገር ካለ አንደኛ እንዲነግረን ነው። ሁለተኛ ነገር ደግሞ ለራሱ እሱ አሁን የኛን ቪዲዮዎች ያይ ስለነበረ አይደለም ካሜራ አብርታችሁ ምንም ብትደቅኑ የምፈራው ነገር የለም የምሰማው ነገር የለም ብሎናል። እስኪ ይስማን አይስማን የሚለውን ውድ ቤተሰቦቼ አብረን እናያለን። ከዛ በፊት ግን እናንተ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ እንደተለመደው አብሮነታችሁን አሳዩኝ። አቤል የምትናገረው ነገር ካለ ተናገር፣ ካልሆነ ግን ከጥያቄ ልግባ። ወደ ጥያቄያችን መንገብ ይሻላል። ምክንያቱም ጊዜ ስለሌለ አሁን ወደ መጨረሻው እየደረስን እንደሆነ ይሰማኛል። የመጨረሻውን ሰው እስክንድርን ሲደበድቡት ከነበሩት ሰዎች አንደኛውንና ዋነኛውን ጎናችን አስቀምጠን ያለ ነው። ስለዚህ ምንም ጊዜ የምናባክንበት ጉዳይ የለም። እዚህ ጋር ቀጥታ ወደ ጉዳያችን ብንገባ ነው የሚሻለው። ሁለተኛ ደግሞ እዚህ ጋር ማከላችን የምታዩት አሁን እንደተናገርኩት ከደብዳቤዎቹ አንደኛውና ዋነኛው ነው። መጀመሪያ ላይ ገና እስክንድርን ሲይዙት ከነበሩት ሰዎች ዋነኛው የሚባል ሰው ነው እና የተለያዩ መረጃዎችን እንዲያዝንብህ እያሳየንህ ነው። ቪዲዮዎችን እንዲያዝንብህ እያሳየንህ ነው። ካሁን በኋላ ምንም የምታመጣው ነገር የለም። ስለዚህ ለራስ ማሰብ እንዳለብህ ነው ሊሰማ የሚገባው። ምንድነው አሁንም ማለት ቅድም በነበርክበት ስሜት ነው ወይስ አሁን ተረጋግተህ ነው ልታወራ ልትዘጋጀው? አይ ቅድም ትንሽ አግሬሲቭ ሆኜ ነበር ምናምን። ጠይቁኝ፣ ማንኛውንም ጥያቄ ጠይቁኝ፣ እኔ ችግር የለብኝም። እዚህ ጋር አይደለም ካሜራ ምንም ቢፈጠር ምንድነው ከእስክንድር ጋር አሁን አንተ እሺ የሚያሳስብ ነገር የለም። እስክንድርን ማን አምጥቶ ሰጠ ወይ ደግሞ እስክንድር ላይ እጅህ አለበት ተብሎ የታሰበው እርግጠኛ ነኝ ካሜራማናችንም ጋር ግንኙነት ነበረ። አይ ቲንክ ይመስለኛል እንዳናገኘው ይመስለኛል ብቻ ሳይሆን እንድትሸሹ ስልኩ ላይ አግኝተናል። ምንም የስልክ ምልልሶቹንም እየሰማናቸው ነበር፣ ሪከርድ የተደረጉትም ማለት ነው። የቪዲዮንም ማስረጃ እያየን ነበረ። በቃ አንተ አንደኛው ወንጀለኛ እንደሆንክ እስክንድር የጠፋለት ጀምሮ ስትከታተል ከነበሩት ሰዎች ዋነኛውና አንደኛው አንተ ራስህ ነህ። አዎ እኔ ነኝ እኮ አሁን ያስፈራኝ ነገር ኖሮ ምናምን አይደለም። ወንጀለኛው አንተ ነህ ምናምን እያልክ ስለሆነ አሁን እንደዚህ በመትለው መንገድ አንተ ነህ ወንጀለኛው ምናምን ስላልክ ምንም ይፈጠር ነገር ብዙ ነገር የሚፈጠር ጠይቀኝ እመልስልሃለሁ። ሌላ ነገር እኮ በእንደዚህ አይነት እኮ ነህ አይደለም ወንጀለኛ ነህ ማለት አንተ ጋር ብዙም እኔ የተግባቡ አይደለም። በተለይ ነገር አንተ ምንድን ነው እኔ አልገባኝ። አትፈራ አይደል? እሺ እኛም ፈርተን አይደል? ማንንም አንፈራ እኮ እኛም አንፈራ። ካሜራ እንዳለቀው አውቃለሁ። ካሜራ ደቅናል ነው እኮ ስለፈለግከው ምንም እንደማናመጣ ስለማንፈራ። እኛ ደግሞ የጠፋብን ስልክ ወይ ደግሞ የሆነ ማቴሪያል አይደለም ሰው ነው። ስለዛ ሰው ነው እየጠየቁ ያሉት። እስክንድር አንተ ጋር ምን ያህል ጊዜ ነው የቆየው? በምን ምክንያት አንተ ጋር ሊመጣ ቻለ የሚለውን ጥያቄ ብትነግረን ላስት እኮ የሚሆነው እኮ አንተ አሁን ያለበትን ቦታ ስለምታውቅ ወደድክም ጠላህም ትናገራለህ። ችግር የለውም
ምን መሰለኝ ብትተባበር ይሻላል ነው እኮ አሁን ትብብር አይደል ያው ሌላ ነገር እኮ ምንም አያስፈልግም። ኦኬ እኮ ትብብር ከሆነ ትብብር ነው። ስማ እኛንን እሱን የምንነደው እኛን እንደፈለግን የምናረግ ይሄን እንድል ፈልግ ማናችሁ እናንተ በቃ እኛማ እኛ ነን የሆነ የተደራጀን ኃይሎች ነን እኮ አሁን እኮ ራሳችንን የቻለ አለቃ ጨርሰናል። አሁን አንተ ነበርክ የቀረኸው ከመሀል አንተ ተገኝተሃል። ስለዚህ እኛ የሚያስፈልገን እስክንድር ነው። ገብቷል? እናንተ የተደራጃችሁ ኃይል እንደሆናችሁ በአዳም ልኮ ላይ በጣም የጠነከረ እንትን እንዳላችሁ እናውቃለን። ስለዚህ እኛ ማንም ሰው ምንም አይነት እምነት ማመን ይችላል። መብታችሁ ሰው እስካልነካ ማንም መብቱ ነው። ሰው ከነካ እስክንድር ዋነኛውና አንደኛው ሲከታተላችሁ የነበረበት ምክንያት ምንድን ነው? ማንም ሰው የፈለገውን ነገር እኮ ሊያምን ይችላል አይደለ? አዎ በዚህ ተግባባን። ግን እናንተ የምታደርጉት ምንድን ነው? ነፃ ልጅ እያስገበራችሁ ነበር አይደለ? ሁሉንም ያማከለ ስራ ምን የሰው መብት እኮ እየተጋፋችሁ ነው የነበረው። ወዶ ከመዛም ሲከታተል አሁን እኮ ሌላ አይደለም። ያ ሰው ወዶ ከመጣ እንጠቀመዋለን። ይሄኔ ጉዳይ ህፃን ልጅ እያስገበርክ ልጁን እያስገደልከው አሁን ስለ ማን ነው እያወራህ ያለው? አሁን ሌላ ርዕስ እስክንድር እኮ ሊያስገድል አይደለም እኮ ስለ እስክንድር ከሆነ ስለ እስክንድር ነው የምነግርህ። እስክንድር ልጅ እስክንድር እኛ የምንጠቀመው ሰው ነው። ምን ያፈልላችኋል? በቃ እኛ ማወዛገቢያችን ነው እሱ። እኛ እንቅስቃሴያችሁን እንዳናቀባችሁ እዛ ታየ እዚህ ታየ ስንባል እኛ ስንወዛገብ እናንተ በመሀል ስራችሁን እንሰራለን ስራችን ያ እሺ አንተ ጋር እስክንድር በቆየበት ጊዜ ምንድን ነበር እያደረግከው የነበረው? አሁን እኛ ይኑር በህይወት ይሙት የምናውቀው ነገር የለም። እኛ አይደለንም ድፍን ተመልካች ስለ እስክንድር ነው እየጠየቀ ያለ። ትክክል ነው። እሱንም ታያለህ። ሁሉን ነገር እናውቀዋለን ከመጀመሪያው ሁሉን ነገር። ከዚህ በፊት እናንተ የምትጠቀሙት ማቴሪያል አልጠፋም? ጠፍቶባችኋል? አልጠፋባችሁ? መልካሙንም ታውቀዋለህ። ካሜራ ጠፍቶባችሁ? በደምብ ሚሞሪ የካሜራ እያንዳንዷን ነገር እኛ ነን የምናደርገው። አሁን እኔ የሚያስፈራኝ ነገር የለም። መልካሙስ መልካሙ ታውቀዋለህ? መልካሙ ሁሉንም አውቃቸዋለሁ። ከእናንተ ጋር ነው የሚሰራው መልካሙ። እኛ ነን የምንልከው፣ እኛ ነን ጉዳይ አስፈጽም የምንለው፣ ይሄን አድርግ የምንለው እኛ ነን። ሌላው ቀርቶ የሆኑ ማቴሪያሎች አሁን ለምሳሌ ሰዓት ከዚህኛው የሆነ ለማወዛገቢያ ማለት ነው። ከዚህኛው ሰዓት ልብሶቹንም እናንተ ናችሁ ሰማችሁ አስወሰዳችሁት። ልብሶቹ አንገት ማለት እሱ እንዴት ከመኖሪያ ቤት የተወሰደው ማለት ከመኖሪያ እንዴት ነበር እስቲ ያደርጋችሁት? እሱ የራሳችን ሰው አለ ከዛ ቦታ ላይ ያነሳል። ማወዛገቢያ የእናንተ አስተሳሰብ ሌላ እንዲሆን ከዛ ቤት ይወስዳል፣ ሌላ ቦታ ያስቀምጧል። ገዳይ እንዳይታወቅ አቅጣጫ ለማስቀየር ብቻ እንደዛ። ምን ልንገርህ ታዲያ ሌላ ምን ልበል? ምንም ይሄ ግልጽ ነው። ምንድነው አሁን እኮ እኔ ፍራቻው ምናምን ኖሮ ሲጀመር ማለት ነው ምንም ነገር ማድረግ እንችላለን። እኛ ምንም ነገር መፍጠር እንችላለን። የሰው ሕይወት እያጠፋ ማለት ነው። አሁን እሱን አይደለም ጠየከኝ፣ ስለ ጠየከኝ ነገር እመልስልሃለሁ። እያናገርን ያለ ነው በፍቅር ማግኘት ያለብን ነገር ስላለ እኔ ማለት እኮ ልንገርህ ማንም ሞኝ ምንም ሞኝ አይደለም። ኦነር አለን። እየሰማኸኝ ነው? እየሰማሁ። አሁን ሌላ ነገር እኮ አላልኩም። ገብቶሃል? አይ እንትን አልክ። በጣም እየተቆጣህን ነው። አይደለም በዚህ ልክ ሰው አዋርቶን አያውቅም። ግን እኛ የጠፋብን አካል ማግኘት ስላለብን ነው ዝም ብለን ታግሰን እየሰማን። የእስክንድር ጉዳይ ስለሆነ ነው ተረጋግተን። አንተም ሊገባ የሚገባው አንድ ነገር ማለት ነው ማስረጃዎች እኮ ተይዞብሃል አይደለ? የድምጽም ማስረጃ የቪዲዮ ማስረጃ ከወንጀል ጋር ተያይዞ ከጠፋ ከተደበደቡ ከተለያዩ ሰዎች ጋር ተያይዞ ማስረጃ ተይዞብሃል። በዚህ ልክ እየደነፋ የምታናግር ሰው አይደለም። ተረጋግተህ ቀስ ብለህ የምታውቃቸውን ነገር ንገረን፣ ተባበረን፣ እንተባበራለን። ይሄን ነው እያልን ያለው። በቃ እሺ እናውራ ካላችሁ እናውራለን፣ ችግር የለውም። እኔ ልንገርህ እኛ ኦነር አለን። ኦነር ማለት አለቃ ነው ማለት አለቃ አለን። ቦስ አለ፣ የበላይ አካል አለ ከኛ በላይ ማለት እሱም ያዘንን ስራ ነው የምንሰራው። ገባህ አይደለ? አንድ ልጅ አለ አብሮኝ፣ ከኛ በላይ ደግሞ ሌላ ሰው አለ ይሄንን ስራ የሚሰራ ማለት የሚያዘን በዚህ ውጡ፣ እንደዚህ ግቡ፣ እስክንድርንም እንደዚህ አድርጉ፣ ባለበት ኮንዲሽን አስታሙት ምናምን ገለመሌ። ስልኬን ባትወስድብኝ ደስ ይለኛል። እንካስ ይሄን ስልክ የቀሩ ነገሮች ካሉ እሺ ኦፍ ላድርግልህ።
አሁን ሌላ ለምንድን ነው የምታረጋው? እና ታዲያ ለምን እንደዚህ ታደርጋለህ? ስልኬን እኮ ክፈትና ስጠው። ምን ሆነ ነው? ስጠው ክፈትና። ያው መውሰድ ትችላለህ። የሚታዩ ነገሮች ካሉ ያቸው። እሺ እንደዚህማ አታርግ። አሁን የግል ንብረቴ ነው አይደል እንዴ? እሺ አሁን ማውራት የምትችለውን አውራ። በቃ እንዳልኩ ነው። እኛ ኦነር አለን። ኦነሩ የሚያዛችሁን ትሰራለህ። የሚያዘንን ሰው መግደልም ይሁን ሰው ማረድም ይሁን ምንም ይሰራል። እነዚህ እኮ በተለይ የሚሰሩት ህፃን ልጅ ነው የሚያስገብሩት። በተለይ እየሰሩ የነበረው ስራ ማለት ነው። አሁን ከእስክንድር ጋር ተያይዞ አሁን ስለ እስክንድር አይደለም በቃ ስለ እስክንድር እያወራን ነው አይደለ? ከተማ ላይ የሆነ ኬዝ እየተከታተለ ልክ እንደናንተ አይነት ሰዎች ጋር እንደገባ ስልኩን ዴሊት አስደረጋችሁት። እዛው መተት አሰረታችሁበት ነው ብን ብሎ እንዲጠፋ መጀመሪያ አስደረጋችሁት። ያችን ነገር ንገረኝ፣ እንዴት ነበር የነበረው ሂደቱ? ያው ሲጀምር እንዴት መሰለ፣ እስክንድር መጣ። የሆነ የሚሰሩ የሚቀማመሙ ነገሮች አሉ የሚሰሩ። ያው ከኛ በላይ የሆነ ሰው አለ ማለት ነው። እዛ ያው ተሰራ፣ የሚሰራው ስራ ተሰራ። እኛ እንደምንፈልገው ነው የምናደርገው። እኛ ባልነው መንገድ እንዲሄድ አድርገናል። ያው መተት ማለት ነው። ያው ተመተተበት። ስለዚህ እሺ እናንተ ማወዛጋቢያ ደግሞ ምን ይቾተው ምን መሰለ እና ነፍሰ በላም ገዳይም መስሎ እንዲታይ ከፈለግን እናደርገዋለን። ምንም እሱ ታዛዥ ነው ለኛ። ገባ አይደለም ማለት ልብሱን ቀዳደን ደም በደም አድርገን ምናምን እሱ ጋር እናስቀምጠዋለን ከፈለግን። ትኩረት የሚስበው እሱ ነው ነፍሰ በላ፣ እሱ ነው ነፍሰ ገዳይ። እያንዳንዷን ሂሳብ ግን ማለት ነው ሰዓት የሆነ ሰዓት ያገኛችሁ ሰዓት አለ መሰለኝ እንደዚህ በፊት የሞተ ሬሳ ላይ የእስክንድር ምልክቱ ግን አምጥተን እስክንድር ላይ ነው ያሰርነው። ገባ አይደል? ስለዚህ በተዘዋዋሪ እስክንድር ወንጀለኛ እንዲሆን ሰው ገዳይ እንዲሆን ነው። ግልጽ ነው። የቤተክርስቲያን እቃዎች ጽላት የተዘረፉን ጊዜ መታወቂያውን ያገኘነው ከጽላቶቹ ጋር ነው። የእስክንድርን መታወቂያ ያም አውቆ ነው የተደረገው ነው። መታወቂያውን ያስቀመጣችሁት እስክንድርን የዘረፈው እንዲባል ነው ያስቀመጣችሁት። እዛ የተዘረፈው ዕቃ ጋር እንግዲህ ይኸውልህ እዚህ ጋር ተመልከት። ከጽላቱና ከሚያወጣው ዋጋ በላይ የእስክንድርን መያዝ ነበር እነዚህ ሰዎች የሚፈልጉት የነበረው። ብዙ ብር ብዙ ገንዘብ የሚያወጣ የቤተክርስቲያን ንብረት ነበር ተዘርፎ ነበር። አንድ ጓደኛ ያለ ከሱ ጋር ነው። እሱን ወደ ሳይሆን በግድህ ታሳየናለህ አለ አብሮኝ የሚሰራ ልጅ አለ እንዳልኳችሁ ከላይ ሰው አለ። በዚህ ልክ በዚህ ደረጃ ግን እስክንድር ላይ አሁን የተለያዩ ሰዎች አሉ አይደል? በዚህ ልክ በዚህ ደረጃ እስክንድር ላይ እንደዚህ እንድታደርጉ ያደረጋችሁበት ምክንያት ምንድነው? ትኩረት መሳቢያችን ነው። አልቻሉትም እንጂ አልቻሉትም። ሊጠላችሁ ሲሞክር ቀድማችሁ ጣላችሁት ነው። ትክክለኛውን ነገር ተናገር በደንብ እንዴ ባይሰራበት ማለሻችሁ ነገር ድንገር የእውነት ማለት ነው እሱ ላይ ተሰርቶበታል። ያው እያልኩ አይደለም በቃ ተሰርተንበታል እሱ። ስለዚህ አሁን ላስት የሆነው ምንድነው? እስክንድርን ደብድባችሁ የት ነው ያደረጋችሁት? አንተን መንገድ ላይ ነው ያዝነው። በብዙ ክትትል ነው የተያዝከው። ታውቃለህ? የምታውቀውን ነገር ንገረን። ወዴት አለ? እሱን መናገር አልፈልግም። ምን ማለት ነው መናገር አልፈልግም? አይደለም በቃ አሁን እኔ ብቻዬን አይደለም ገባህ አይደለም ማለት እንዴ? አሁን አንተ የራስህን ተወጣ እንጂ አባሪ አለኝ የምትለው አባሪ የራሱ የሆነ መንገድ ይኖረዋል። እሱን በብቻው እናዋራለን። አሁን ግን ጊዜ መፍጀት ስለሌለብን እስክንድርን የት ነው ያደረጋችሁት? ለምን ሆነ የሚለውን ቶ የት ነው ያለው እስክንድር? እኮ ሌላ ቀን ለምን አልነግራችሁ? ምን ያደርጋል? ሌላ ቀን ማለት እኛ ጊዜ የለንም። ይሄን ያህል ማስረጃ ከሰጠኋችሁ ምን ትፈልጋለህ ነው እኮ። ይሄ እኮ ተከታታይ ድራማ አይደለም ወንድሜ፣ ተከታታይ ድራማ አይደለም እኮ እየሰራን ያለ ነው። አጥፋው አይደለም አሁን እንትን ለምን እናደርጋለን? አሁን ግልጽ ሆነልህ? እኔ እኮ አሁን አንዳንዴ እኔ እኮ አሁን ግልጽ ሆነልህ ወይ? አይደለም ልንገርህ ዴቮ ቁጭ በልና እስካሁን እንደነበር አሁን ምንድነው ያቅለሰልህ? ላስረዳህ ግድ የለህም እንዴ? በዱላ ነው እንዴ? አዎ አልገባም። ምን አይደለም እንደዚህ ለምን ታደርጋለህ? አሁን ካሜራ አብርተን እየወራን ያለ ነው። ዱላል እንደ የኔን ያለ ኢንፎርሜሽን የነገረህ አለ። አሁን ይኸውልህ ስማኝ፣ የኔን ያለ ኢንፎርሜሽን እንዴ ቀጠሮ የምትሰጠን ታዲያ ለምንድን ነው? እኔ ሌላ ቀን ነው መናገር እኔ ምን አልኩኝ? እሺ ዱላ አይደለም ዱላን ምን አመጣው ታዲያ? በዱላውም ቢገባህ እኮ መልካም ነው እኮ እየገባህም ማለት እየነገርኩህ ያስረዳው
መጀመሪያም እያላገጥከ ነበር አይደለ? ምንድነው ማላግጠው? ማጥቻ እሺ በቃ መናገር በጀመርከው ልክ ቀጥል። ሰው ነው የጠፋብን እየነገርኩህ እኮ። እሺ ያልኩህ እኮ እኔ እንዴ አሁን አንድ ነገር ልንገርህ። እኔ ያለበትን እኮ ስጃ ያሳያለሁ እኮ እሱን ነው እኛ የፈለግነው። ግን ምን መሰለህ ያልገባህ ነገር አለ። እሱን አግኝታችሁት እናንተ ምንም አትጠቀሙ። ምን ማለት ነው? ይሄ ሁላ ጊዜ ተባከረው ለሱ እኮ አሁን እሱ እኮ ማለት ነው እሱ በቃ ምንም ለእናንተ አይጠቅማችሁም። ጉዳት ላይ ያለ ሰው ነው። አይጠቅማችሁም ማለት ምን ማለት ነው? አይጠቅማችሁም። አይናገር አይጋገር ሽባ አድርጋችሁታል እንዴ አይደለ? አዎ በቃ ተጎርቶ ነው ያለው እንዴ። የት ነው ያደረጋችሁት? አለን ያሳያለሁ። ችግር እኮ የለውም። ስለዚህ አሳያችኋለሁ፣ ግን አይጠቅማችሁ አይደለም። እሱ አንደበቱ አይሰራም። ምን ጠቅሞ ነው እስካሁን አንተ ጋር ስትቀጠቅጠው ይከራል? እኛማ ነገርኩህ አይደል? እንደ መጠቀሚያ ልናረገው ነው። ማሳሳቻ መንገድ እሱ ነው በቃ የሆነ ወይ ላይ በቃ መንገድ ያስቀይስልናል። ምን አይነት መንገድ ነው? አሁን ለምሳሌ በቃ እናንተ ትኩረት ስባችሁ ክትትላችሁ ረጅም ሲሄድ እሱ ላይ ነው ትኩረት የምታረጉት። የምል ይገባል እንዳልኩ ነው ቅድም እንደተነጠለ በቃ። ስለዚህ እስክንድርን የያዙት እኛ እሱን ስንፈልግ ሌላ ስራዎቻቸውን ለመስራት እንዲመቻቸው በቃ መንገድ ጠርገናል አይደለ? መንገድ መጥረጊያ ሌላ ስራ እንዳይሰራ ነው። እስክንድር የማይሰራም ሌላውም ሰው ሌላ ስራ አይሰራም። ኮንሰንትሬሽኑ እስክንድር ወደዛ ይሆናል። እናንተ በጎን በኩል መገደል ያለበት ይገደላል፣ መጠረግ ያለበት ይጠረጋል። የበላይ የምትሉትን አካል የት ነው የምታገኙት? እሱ ትንሽ ራቅ ያለ ቦታ ነው ያለው። እንዴት ነው የሚያገኛችሁ? እንዴት ነው የሚያገኛችሁ? በእንትን ነው በስልክ ነው። በስልክ ብቻ ቴክስት እንደራረጋለን። በምን ተማምነን? እሱም እኮ ማለት ነው አድራሻ ይቀይርብናል እንዴ። ከአንድ ሰው ጋር ነፍስ እስከ ማጥፋት ደረጃ ድረስ የሚያደራርሰ በቴክስት ብቻ ነው የምትቀበለው ትእዛዝ? እንደዋወላለን፣ ቴክስት እንደራረጋለን። ይሄ ምንም አይመስል ነገር ነው። በትክክል የምታውቀው ሰው ይኖራል። እኔ ይኸውልህ አይደለም ስልኩ ላይ በደንብ የተደዋወላቸውን ስልኮች እናንተ ይኸውልኝ፣ ቴክስቶቹንም በደንብ አጣሩ። ችግር የለም። ስልኩም በይና መልስልኝ። ምን ያደርግልሃል? አንተ እኮ ከዚህ በኋላ ወደ ህግ ነው የምትሄድ። አይደለም እንዴ እሱ ስልክ ይዘህ አትገባ። ኤግዚቢት ይቀመጣል። አይደለም ምን ማለት ነው? አሁን ንብረቴ ነው ገባህ አይደለ? መልስልኝ። ንብረትህ አይደለም ያለኝ፣ ሌቦች አይደለም እኛ እኮ በቃ ነገርኩህ። የሚጣራ ነገር ይጣራል። መቀመጥ ካለበት ኤግዚቢት ክፍል ይቀመጥልሃል። ከዛ በኋላ በሰጡ ሰዓት እኮ አሁን የምትፈልገውን ነገር ውሰድና እየሰሩ እኮ ውሰዱና ስልኩን መልስ። ክፍለ ሀገር ለምንድን ነበር የወሰዳችሁት? ምኑን? ስለሚያስፈልገን ነው። እስኪ ስለሚያስፈልገን እኛ አዲስ አበባ በደንብ ይቀወጣል። እኛ ሄድናል። ጊዜ ያለው ወቅት አለው። ባህር ለምለ ወይስ ልታስገብሩት ነበር የወሰዳችሁት? መልሳችሁ ደግሞ መጣችሁት እኮ እዛ ሰዓት ላይ አስፈላጊ ሆኖ ስለተገኘ እዛም ሄዷል። ለምንድን ነበር የወሰድከው? ክፍለ ሀገር ነው ያው ሊገብር ነው አስፈላጊ ስለሆነ። ከዚህ ሰው ጋር ከዚህ በላይ ቆይታ ማድረግ ያለብኝ አይመስለኝም። እስክንድር የት ነው ያለው? ስልኬ አትበለኝ። እሺ ችግር አይሰጥም። ሲጀመር ስልክ ይውጣል። እሺ መብታችሁ ነው። እሺ አሁን እስክንድር የት ነው ያለው? በቃ አሳያችኋለሁ። እኔ ባሳያችሁም እናንተ ምንም አትጠቀሙ። ይኸውልህ እኔ ከአንተ ጋር መንገድ አልሄድም። ያለበትን ቦታ ንገረኝ። የት ነው ወስዳችሁም እንደ ምን ችግር አለው? ከአንተ ጋር አንሄድም። ስማ እየሰማን ነው። ከተማ ላይ ነው ያለነው፣ እናውቀዋለን። እያንዳንዱን ቦታ ንገረኝ። የት ነው ያለው? ሲጀመር እናንተ የምትርመጠመጡበትን ቦታ እናውቀዋለን። የትኛው ቦታ ላይ ነው ያለው? እነግራችኋለሁ። በቃ እሺ፣ ወደ እኔ እነግራችኋለሁ። እሺ፣ ከካሜራ ጀርባ እኛ እንወራለን። ውድ ቤተሰቦቻችን እንግዲህ እንዳልናችሁ ሁሉም ነገር ዛሬ ያልቃል ብለን እናስባለን። ምክንያቱም ዋነኛውና እስክንድርን ይዞታል ተብሎ የታሰበው ሰው አግኝተነዋል ማለት ነው። ብቻ ፓራላይዝድም ሆነ አንደበቱ የሚዘጋ ለእኛ ይጠቅመናል እስክንድር ነውና እስክንድርን ማግኘት ግድ ስለሚለን ወደዛ ቦታ ላይ ሄደን እስክንድርን የምናገኝ ይሆናል። እናንተ ግን አብሮነታችሁ አይለየን። እስከ ዛሬ ያሳለፍናቸውን ከመጥፋቱ ጀምሮ እስካሁን ድረስ በጣም ረጅም ጊዜ ሆኖናልና ውድ ቤተሰቦቻችን ከስር ስር እያላችሁ እንደኛ ሳትደክሙ ሳትሰለችሁ አብራችሁን ሀሳብ አስተያየታችሁን እየሰጣችሁ እይታችሁን እያሳያችሁን ለቆያችሁ ውድ ቤተሰቦቼ አክብራችሁና ወዳችሁ ስላያችሁን ክብረት ይስጥልን ማለት እንወዳለሁ። ከዚህ በመቀጠል የሚሆነው እንግዲህ እስክንድር አለ ወደ ተባለበት ቦታ ይዣችሁ ነው የሚሄደው። ዛሬ እስክንድርን እናገኘዋለን የሚለውን እናንተ ሀሳብ መስጫው ላይ ሀሳብ እያንሸራሸራችሁ ጠብቁን።
ከዛ በኋላ ደግሞ እስክንድር አለበት የተባለበት ቦታ ሆነን ደግመን እንገናኛለን። ውድ ቤተሰቦቼ እስከዛው ቸር ቆዩልኝ። ተመልካቾቻችን በተሰጠን ጥቆማ መሰረት ወደ ተባለው ወንዝ መጥተናል። ይሄ ወንዝ ማለት በተደጋጋሚ ሰዎች የሚጣሉበት ሰዎች የሚገበሩበት ቦታ እንደሆነ እናንተም ታውቁታላችሁ። እኛም ለቦታው አዲስ አይደለንም። ለዛም ነው ልጁን ይዘን መምጣት ማለት ያልተጠበቀብን። ለዛ ነው ማየት ካለባቸው አካባቢውን ትንሽ አሳያቸው ካሜራማን እና ውድ ቤተሰቦቼ በተደጋጋሚ እዚህ ቦታ ላይ ለዘንዶ ወይም ደግሞ ለባዕድ አምልኮ ሰዎች የሚገበሩበት ህፃናት እየመጡ የሚጣሉበት ስንት ሰዎች ከዚህ ያስጣልንበት ቦታ ነው። ዛሬ እንግዲህ እስክንድር እናገኘዋለን ብለን ተስፋ እናደርጋለን። ከነበረን ቆይታ እንዳያችሁት እንግዲህ ከልጁም ጋር የነበረ ብዙ ሰጣ ገባዎች ነበሩ። እስክንድር ከጥቅም ውጭ ሆኖ የማይጠቅመን ደረጃ ላይ ሆኖ እንደተጣለ ነው የነገረን። እስኪ ጊዜ ከማቃጠል ወደ ቦታው ሄደን እንየው ነው አቤሎ። ዴቪዬ እንግዲህ ዛሬ ተመልካቾቻችን ቸር ወሬ ያሰማን ነው የምለው፣ መልካም ዜና ያሰማን ነው የምለው። ምክንያቱም ወደ መጨረሻው እየተቃረበ እንደሆነ ይሰማኛል። እናንተም እንግዲህ ቤተሰቦች በተደጋጋሚ የተለያዩ ነገሮችን እየጠየቃችሁን ነበረ። እስክንድር የሚገኝበትን ቀን ያው ከእግዚአብሔር ጋር ከእናንተ ጸሎት ጋር እንግዲህ ሳይታሰብ እኛው አጠገባችን የነበረ ሰው እንግዲህ እስከዛሬ እስክንድር ያልተገኘበት አንደኛው ምክንያት ሊሆን የሚችለው እስከዛሬ ድረስ ውስጣችን ሆኖ የነበረ ካሜራማን እኛ በተጓዝንበት እኛ በሄድንበት በእያንዳንዱ ቦታ ላይ በእያንዳንዱ አቅጣጫ ላይ መረጃዎችን ኢንፎርሜሽኖችን አሳልፎ እየሰጠ እስክንድር እንዳይገኝ ያደረገበት ሁኔታ ነው እስካሁን የነበረው። አሁን ግን ያው እንግዲህ ሊገኝ ይችልበታል። ተጥሏል ወደ ተባለበት ቦታ በተደጋጋሚ እዚህ ቦታ ላይ መተናል። እኔ ራሱ በቅርብ ጊዜ መጥቼ የያዝኳት አንድ ሴት ጠንቋይ ነበረች እዚህ ቦታ ላይ ማለት ነው። እዚህ ቦታ ላይ በተደጋጋሚ እንግዲህ ቦታውን መጠናት ያለበት ቦታ ነው ሊሆን የሚችለው ማለት ነው። ምን አይነት ስፒሪቹዋል የሆነ ምን አይነት መንፈስ የሚከናወንበት ቦታ እንደሆነ ስራችን ብለን መተን የምንከታተለው ነው የሚሆነው። አሁን ግን ቀዳሚ ስራችን ዋናው ስራችን የሚሆነው እስክንድርን ማግኘት ነው። አብረን ከናንተ ጋር ሆነን ለፍለጋ ወጥተናል። ተከታተሉን። አብሮነታችሁ አይለየን። አብረን ነው የምንሄደው። እያንዳንዱን እንቅስቃሴያችንን ለእናንተ ማሳየት ስላለብን ማለት ነው። ወደ ቦታው እዚሁ ነው ተጥሏል ያለን፣ እዚሁ አካባቢ ነው ያለው። ለመስዋዕትነት ተጥሏል። ያው ተደብድቦ ተጎርቶ ነው እንግዲህ ሊሆን የሚችለው። በተደጋጋሚ ለመስዋዕትነት የሚጣልበት ቦታ የተባለው ወደዛ ወደ ታችኛው ነው። እንሂድና እንግዲህ እንፈልግ። በነገር ላይ አካባቢው ከጊዜ ጊዜ ለውጥ አለው። ዝናብ ትንሽም ሲዘንብበት እንትኖቹ ሳሮቹ ምናምን ያቆጠቁጣሉና አሪፍ ቦታ ነው የሚመስለው ሲታይና በጣም የሚያስፈራ። እንደውም ይሄ ነገር መረጃው ኖሯቸው ይመስለኛል ደኖቹ እዚህ አካባቢ እንደምታየው ግልጽ ሆኖ የተጨፈጨፈበት ምክንያት ለሰው እይታ እንዲታይ ነው። ለምን ጫካዎች ውስጥ ከዚህ በፊት ሬሳዎች ተገኝተዋል። እንዳልኩ አንተም ባዕድ አምልኮ የምታመልክ ሴትዮ ስላገኘ እነዛ ነገሮች በተደጋጋሚ ሲሆኑ ያው መንግስት በራሱ የወሰነው ውሳኔ ይመስለኛል። አይ ቲንክ ወደዚህም ያሉትን ነገሮች አጥቆሞቻችንን ለመንግስት አሳልፈን እየሰጠን ስለሆነ እንደዚህ አይነት ነገሮች ኤክሰርሳይዝ ይደረጋሉ፣ እንደዚህ አይነት ነገሮች ይደረጋሉ እያለን ለዛ ነው እንደዚህ እየተደረገ ያለው እዚህ ቦታ ላይ ግልጽ እንዲሆን ተፈልጎ ማለት ነው። ሜዳ ሆኖ ቢታይ ነው የሚሻለው። እሺ እንግዲህ ለእኛ እንኳን አዲስ አይደለም፣ ግን ምን አይነት ቦታ ሊጥሉት እንደሚችሉ የምናውቀው ነገር የለም። ታያለህ እዛ ጋር በእርግጠኝነት ራሱ ሊሆን ይችላል። አይ ወጥመድም ሊሆን ይችላል። ወጥመድ እንዳይሆን ነክተን የሆነ የተሰው ጥለውብን ነክተን እኛ ውስጥ እንድንገባ ሊሆን ይችላል። ስለዚህ በጥንቃቄ እኔ ልሂድና ልጥራህ ወይስ እንዴት እናድርግ? ደስ እንዳለ አንዳችን እንሂድ ይቻላል። ወጥመድ እንዳይሆን ሊሆንም ይችላል። ስለዚህ እንዴት እናድርግ? ሂድና ጥራ። ተከታይ እኔ ልቀበል እዚህ ጋር ነው። ቀስ እያላችሁ ነው እናንተ። እኔ ለማየት እሞክራለሁ። አዎ የሚንቀሳቀስ አይነት ሰው አይደለም እያየን ያለ ነው። ድንገት የሞተ ሰው ጥለውም ከነካም በኋላ አሻራ ብለው ገደል ሊከቱን ስለሚችሉ ተጠንቀቁ። መጀመሪያ ጥንቃቄ
ራሱ ነው። አቤል አቤል እስኪ እስኪ ደረሳችሁልኝ? እስኪ ወይኔ በእናትህ ወይኔ እስኪ ምንድን ነው የሚሰማ? ወይኔ በእናትህ ምን ላምጣ? ይኸውልህ ደግሞታል እኮ እግሩ እኮ በእናትህ ወይኔ እኔም እስኪ ደርሰናል። ምን አይነት ነገር ደርሰናል አባቱ። እሺ ምን ላድርግልህ? እዚህ አውጡኝ። እሺ ከዚህ ውሰድ። ያዝ አቤት ከዚህ ውሰድ። እሺ ምንድን ነው ሌላ የሚሰማህ ነገር አለ? ይኸውልህ ሰውነቱ እኮ ተፈልግሏል። በእናትህ እግሬ አይረግጥም። አንተ ካሜራውን አጥፍተህ ቢያንስ ብታግዘው ትችላለህ እንዴ? አይታይ ከፈለገ አጥፋልኝ ይሄን ካሜራ። እንግዲህ እንደሚታወቀው እስክንድርም ወደ ስራው ተመልሷል። እግዚአብሔር ይመስገን። ብዙ ጉዳቶችን ካስተናገደ በኋላ ለካሜራ እይታ ቀርቦ አይተነዋል ማለት ነው። እኛ ደግሞ ከጎኑ ሆነን አይዞህ በርታ ስንለው የቆየ ነው። ሜሪት ፕሮፐርቲዎች በመርካቶ ተክለ ሃይማኖት 6700 ካሬ ላይ ባሳረፍ ነው የንግድ ሱቆች ላይ እየሸጥን እንገኛለን። እዚህ ሱቃችን ላይ እንግዲህ በኔት ካሬ ብቻ ምንም አይነት ኮመን ኤሪያ ሳናነሳ በአራቱም አቅጣጫ መንገዶችን የያዘ ከዋናው አስፋልት ትይዩ የሆነ ቆንጆ የንግድ ሱቅ በ3 ሚሊዮን 200 ሺህ ብር ጠቅላላ ክፍያ እንዲሁም በ640 ሺህ ብር ቅድመ ክፍያ ቀሪውን በረጅም ጊዜ አከፋፈል በ7 ዙር ምንም አይነት የዋጋ ጭማሪ ሳይደረግባችሁ እየሸጥን እንገኛለን። የቀሩን ስቶኮች የተወሰኑ ስለሆነ ገዢውን ከነደንበኛው እነሆ እያልን ለበለጠ መረጃ ወይም ደግሞ ሳይት ለመጎብኘት በድርጅቱ ቁጥር ታች በተቀመጠው እየደወላችሁ የሱቅ ባለቤት ሁኑ። መልካም ጊዜ። ሰላም ቤተሰቦቼ እንደምን አላችሁ? እስክንድር ነኝ። እንግዲህ ያው በእናንተ ጸሎት በድንግል ማርያም ድጋፍ በእግዚአብሔር ቸርነት ዛሬ እዚህ ልገኝ ችያለሁ። በጣም ደስ ብሎኛል። ያው እንዳያችሁት ነው እነሱ እዛ እንግዲህ ወንዙ ላይ ይዘውኝ ሲሄዱ እግሬ ነው መስራት የማይችለው። አሁን የተወሰነ ፊዚዮቴራፒ ምናምን ነገር አድርገውልኛል። ያው እናንተን ላመሰግን ብዬ ነው እንጂ ይሄን ቪዲዮ መስራት የፈለኩት እኔ መስራት አልፈለኩም። ግን እና አቤሎ ክፍያ ምናምን ፈጻጽመው እስኪመጡ ድረስ ከዚህ ቁጭ ከምንል እስከዛው ከእናንተ ጋር የተወሰነ ነገር ላወራ ብዬ ነው። እንግዲህ ቤተሰቦቼ በቅድሚያ እናንተን አመሰግናለሁ። በመቀጠል ግን ይሄንን ዊልቸር እንዲሁም የሕክምና ወጪን ከበር ያደረገልኝ ሜሪት ፕሮፐርቲስ ይባላል። በዚሁ አጋጣሚ ሜሪት ፕሮፐርቲስ ማስታወቂያውንም እንድሰራለትም ስለፈለገ ነው። መሀል መርካቶ ላይ ከአስፋልት ዳር ላይ G+4 ህንጻዎችን ሰርቶ ሱቆችን እየሸጠ ይገኛል። ከ3.6 ሚሊዮን ብር ጀምሮ ሱቆች አሉት። በቅድሚያ 600 ሺህ ብር ከፍላችሁ ከዛ በኋላ በሂደት በ7 ዙር ቀሪውን ክፍያ ከፍላችሁ የሱቅ ባለቤት ሆኑ ይባላል። ሜሪት ፕሮፐርቲስ እንግዲህ ይሄንን እየጠየቀ ስለሆነ እኔም ደግሞ ላረገልኝ መልካም ነገር ለተደረገልኝ ድጋፍ በሙሉ ምስጋናዬን አቀርባለሁ። በዚሁ አጋጣሚ በደንብ ትሪት አድርገውኛል። ያው አካውንቴንም ምኔንም እንዳለ ልጆቹ ስልኬን ይዘውት የነበሩ ሰዎች ዘርፈውናል። ስለዚህ አሁን ላይ እኛም መንቀሳቀሻ ስለሌለን የግድ እንደዚህ አይነት ድርጅቶች ድጋፍ ያስፈልገናልና ድጋፍ አድርጎልናል። እናንተም ደግሞ ድጋፉን በመልካም ነገር መልሱልን ለማለት እወዳለሁ። ውድ ቤተሰቦቼ አሁን እኔ ያለሁበት ሁኔታ ከባድ ነው። የነበርኩበትን ሁኔታ ከነ አቤል ጋር ቁጭ ብዬ እንግዲህ ለእናንተ እንነግራችኋለን። ምን አይነት ነገር ውስጥ እንዳሳለፍኩ ምን እንደተፈጠረብኝ አልቻልኩም። በቃ እና እስኪ እንዴት ነው? ምን እየተሰማ ነው? አሁን ደህና ነኝ። ለውጣለሁ። እግሬ እንዳልኳችሁ አሁን ምንም አይሰማኝም እግሬ ላይ። አሁን የእግርህን ጉዳይ ተወው፣ በእሱ አትጨነቅ። በፊዚዮቴራፒ በአንዳንድ ነገሮች ይስተካከላል። እምነትም ያለን ሰዎች ነው። ፈጣሪያችንን ይዘን ነው የምንንቀሳቀሰው። እስካሁንም የቆየነው በሱ ነውና ብዙ አትጨነቅ። ራስን የሚያስጨንቅህን ነገር ምናምን አርቅ። ደርሰናል።
ከዚህ በበለጠም ሆኖ ሊሆን ይችል ነበርና ፈጣሪ ረድቶን ዛሬ አግኝተናል። እስኪ ብዙ እንድትጨነቅ አንፈልግም። ካሜራ ግድ ማብራት ስላለብኝ ነው እንጂ ካሜራ ባይበራ ጥሩ ነበር። ያለበት ሁኔታ አሁን አንተ ፊት ካሜራ የሚበራበት አይደለም፣ ግን ተመልካቾችህ በጣም ተጨንቀዋል። በሁላችንም ቻናል ላይ ስለ እስክንድር ነበር ሲጠይቁ የነበረው። ውድ ቤተሰቦቻችን እንግዲህ ድል አድርገን ገብተናል። ያለበትን ሁኔታ ሳይሆን እስክንድርን በህይወት ማግኘታችን ነው እና ቁም ነገሩ። እናንተም የራሳችሁ የሆነ ሀሳብ አላችሁ። ሁላችሁም እስክንድር ባለመኖሩ ብዙ ነገሮች እንደተጓደሉባችሁ ስታወሩ ነበርና እስኪ ወደ ዋና ጤንነቱ እስኪመለስ ድረስ አለን ከጎኑ። ከዚህ በኋላም አለን፣ ወደፊትም እንግዲህ ይቀጥላል ማለት ነው። ውድ ቤተሰቦቼ እስኪ የሚደክም ከሆነ ካሜራው ይጥፋና እንግባ ወደ ቤት። አሁን እዚህ ሆዴ ላይ በጣም ተወጥሯል። ታውቃለህ፣ ሆዴ ተነፋፍቷል። የምትወስደው ነገር ነበር እንዴ? የሆነ መድኃኒት ሲያበሉኝ ነበር። የሆነ የሚያረጉት ነገር አለ፣ ያን እንዳምልኮ ነገር በጣም ብዙ ነገር ነው ያረጉት። አሁን የሚሰማኝ ምንድነው? አሁን ማስኩን ብታወልቁልኝ ደስ ይለኛል። ማክሱ ትንሽ ቆይና ሊያስታውከኝ እየሞከረ ነው። ይሄ ማቅለሽለሽ አለው። ቅድም ራሱ እኮ እያየሁት ነበረ፣ ልብስ ስትቀይር የሆድህን እንትን በጣም ያስደነግጥ ነበረ። ጨምሮ ነበር። ይሄ የመነፋት አይነት ነገር ሆኖ የጨመረ አይነት ነው የነበረው። በጣም እንደዛ ነው የሚሰጡ የነበረው መድኃኒት ነው። አሁን ግን ገብቼ ትንሽ አረፍ በልና መጫወት ካለብን እንጫወታለን። እንግዲህ ቤተሰቦችም እንኳን ደስ አላችሁ። እስኪ በሰላም አግኝተናል። የእናንተ ከፊት ብድግ አድርጎ እሱ ነገር የእናንተ ጸሎት ነው እንግዲህ ለዚህ ያበቃን። ሁላችሁም እንግዲህ ጸሎት ስታደርጉ የነበሩ ሙስሊሞችም ክርስቲያኖችም በየእምነታችሁ ለዚህ በቅተናል። እንኳን ደስ አላችሁ ነው ማለት የምፈልገው። ያው እስኪን አግኝተናል በሰላም ቤት እንግባና ደግሞ መጫወት ከቻልን አቅም ካለው ውድ ቤተሰቦቼ ከእናንተ ጋር ትንሽ ቆይታ የምናደርግ ይሆናል። የድካማችን የልፋታችን ውጤት እናንተ ውድ ቤተሰቦቻችን ናችሁና ላይክ፣ ሼር፣ ሰብስክራይብ አይረሳ። አሁንም ስለ እስክንድር ያላችሁን ሀሳብ አስተያየት ኮሜንት ሴክሽኑ ላይ አስቀምጡልን። ቤት ገብተን ደግሞ ምንችል ከሆነ እንገናኛለን። እንግዲህ ውድ ቤተሰቦቻችን ዛሬ አላማችንን አሳክተናል። እስክንድር አሁን ያለበትን ሁኔታ አይደለም ማየት ያለብን፣ እኛ ብዙ አሳልፈናል። እናንተም ከኛ ጋር ሳትደክሙ ሳትሰለቹ ውጣ ወረዱን አብራችሁ ብቻ ለኔ ከእስክንድር መገኘት ጋር የተመልካችም እጅ እንዳለበት ይሰማኛል። የእውነት እኔና ቤል ባየነው መከራ ብቻ አይደለም፣ ሁላችንም በየቤተሰቦቻችን ያየናቸው ስቃዮች ያየናቸው መከራዎች አሉ። ብቻ የመከራ ወቅት ነበር። እቺ ወር በአጠቃላይ የስቃይና የፈተና ነበረች። እግዚአብሔር ይመስገን በድል ተወጥተናል ማለት ነው። እስኪም በህይወት አጠገባችን ተገኝቷል። የሰውነት ጉዳት ነው ያለው። ከወገቡ በታች እግሩ እምቢ ብሎታል። እሱም ደግሞ በፊዚዮቴራፒ እና በአንዳንድ ሕክምና ክትትሎች እንደሚመለስ ዶክተር አሳውቆን ወደ ቤት ይዘነው መተናል። እስኪ ተመልካቾች ናፍቀዋል። በቻልከው አቅም እስኪ ደክም ሳይሆን እንዳልኩ ሆድህ በጣም እያበጠ ነው እና ያለው የምትችለውን ያህል አለው በላቸው። በጣም አመሰግናለሁ በእውነት እኔ ይህን 20 ምናምን ቀን እውነት ለመናገር በህይወት እወጣለሁ ብዬ አላሰብኩም ነበር። እነዛም ሰዎች እንዴት ነው በህይወት እንደማልወጣ በእርግጠኝነት ነው ሲነግሩኝ የነበረው። ይሄ አሁን እንዴት ነው መደብደቡ ምናምኑ ሌላ ነገሩ እንዳለ ሆኖ ተስፋ ስታጣ የሚሰማ ስሜት አለ አይደል? እንደዛ ነው። እኔ ዱላ ብርቅ አይደለም። በተለያዩ አጋጣሚዎች ያው ሁላችንም ያለፍንበት ነው። በዚህ ስራ ላይ እስካለን ድረስ አንዱ ሰብሰብ ብለው መጥተውም ሊያጠቁን ሲሞክሩ ነበር። የተመታነውም አለ፣ እኛም ደግሞ ያደረስነውም ነገር አለ። እሱ ሳይሆን እኔ በቃ ተስፋ ማጣቱ የሆነ ሁሌም የምለው ነገር የነበረው እንግዲህ ያገለገልኩ መድኃኒዓለም እንደምታረግ አድርገኝ እንደዚህ ነው ስለው የነበረውን ሁኔታውን በቃ ስለው የነበረው እንደዚህ ነውና በጣም ተስፋ ያስቆረጠኝ እሱ ነው። በጣም እናንተ ስትደውሉልኝ
ወደ ጣና አካባቢ የዛኔ ጣና ብዬ ነገርኳችሁ ጊዜ ማለት ነው። እና ወደዛ ይዘውን ሄደው ነበር። እሺ እንግዲህ እንዳልከው እስኪ ጣና አካባቢ እንደነበርክ ነግረህም ባልከም መሰረት መተን ለጥቂት ነው የተሸዋወድነው። እሱም የሆነበት ምክንያት እንግዲህ አሁን ባለህበት ሁኔታ መናገር ባይኖርብኝም ግዴታ ማወቅ ስላለበት እንግዲህ ካሜራማናችን ነው መረጃ እየሰጠብን ፋይሎችን እያጠፋብን ያንተን እርምጃ እያንዳንዱን እኛ በደረስን ቁጥር አንተ ከኛ ሁለት አንድ እርምጃ እንድትሻገር ሲያደርግብን የነበረው እሱ ነውና ያ በዚህ አጋጣሚ ደግሞ እኔም አንዳንድ ነገሮች ለመጨመር ገና እስኪ ያልሰማችሁ ብዙ ነገሮች አሉ። እኛ መስሪያ ቤት ላይ እኛ የምንሰራበት ቦታ ላይ ብዙ የተደበላለቁ ነገሮች ነበሩ ከእስኪ መጥፋት ጋር ተያይዞ ማለት ነው። እነማን እንደሆኑ ከጽዳት ሰራተኛ ጀምሮ እስከ አይቲ ባለሙያ ከአይቲ ባለሙያ እስከ ካሜራማን እኛን እየካዱ የነበረበት ሁኔታ ነው የነበረው። በመሃል እኔ ሮቤል ዴቭም እንድንጣላ የተደረገ የተለያዩ ሴራዎች ነበሩ። የእኛን የቅርብ ሰዎች በመግዛት እነሱን በመደለል የተለያየ ስራዎች ነው ሲሰሩ የነበሩት። እስኪ አሁን አይደለም ብዙዎቹን ሌላ ጊዜ ነው የምንነግርህ በደንብ ደህና ስትሆን ማለት ነው። በመሃል ደግሞ እዚህ ጋር ሳናመሰግን ማናልፈው ያው ቤተሰቦቻችንም የተለያየ በቃ ሌላ ስራ መስራት አልቻልንም። ኢቭን አንተው ላይ የጀመርካቸው አንዳንድ ስራዎችም በመሃል የግድ ቪዲዮዎች መለቀቅ ስለነበረባቸው የግድ ቪዲዮዎች መሰራት ስለነበረባቸው በሌላ በኩል ጭራሽ ማየትም መስማትም አይፈልጉም ነበረ። የሆነ ቪዲዮ እንሰራለን ከቪዲዮ ስር የተለያዩ ኮሜንቶችን ለሚጻፉት ከእስኪ መጥፋት ጋር ተያይዞ ነው እና ምን ያህል እነሱ ላንተ ያላቸውን አክብሮት ላንተ ያላቸውን አድናቆት ላንተ ያላቸውን ስስት እስኪ ሲሉ ነው የነበረው እና ሁሉ ጊዜ ካፍ የማይጠፋው መድኃኒዓለም ገብርኤል እሱ ያድን ሲሉ ነው የነበረው። ያም እንግዲህ ጸሎታቸው ተሳክቶ ዛሬ እዚህ ጋር ቁጭ ብለህ ከጎናችን ቁጭ ብለህ በማየታችን በጣም ደስተኛ ነን። ደስ ብሎናል ነው ቤተሰቦችን እና መስሪያ ቤታችን ላይ እንግዲህ ያለውን ነገር ያው ከዚህ በኋላ ሌላ ጊዜ ነው የምንነግርህ የሚሆነው እና ሳናደግም አንዳንድ ነገሮችን ብናወራ የሚቻለው ከሆነ የምትችል ከሆነ እስኪ የምታስታውሳቸውን የሆኑብህን ነገሮች እርግጠኛ ነኝ መቼም እስክንድር ነውና ያያቸውን ነገሮች የፈለገ ቢደበደብ ምንም ቢሆን እንኳን በዛ ሲቹዌሽን ውስጥ ሆኖ እንኳን ግድግዳ ላይ ለኛ መልእክት ጽፎ ለማለፍ ሙከራ ያደረገ ሰው ነው። እንደዚህ ቧጥ የጻፋቸው በደሙ የጻፋቸው ነገሮች አሉና እስኪ ሰዎቹ ምን አይነት ነበሩ? አሁን የተወሰኑት ሰዎች ተይዘዋል። አንዱም ሰው ነው ወደ አንተ ጋር የጠቆመን። አሁን ሁለተኛም የተባለውን ሰው እንግዲህ ወጥተው እነ ሮቤልም አብዛኞቹ እና ብይም ፍለጋ ላይ ያሉት። እስኪ ምን ነበር ያሳለፍከው? እንዴት ነበረ እዛ ጋር የነበረው ነገር? የሚገርማችሁ ነገር ላስት ታይም እኔ ቪዲዮውን የሰራው ጊዜ ይሄን ያህል ኃይል ያላቸው ሰዎች አይመስሉም። እንደተለመደው ነው ስራዎችን ለማስኬድ የሞከርነው። እንዳላችሁት እኔ ካሜራማኑም እኔ ሰው እጠራጠራለሁ። ያን ያህል ተማምነን አምነነው ምናምን ሳይሆን ግን አብረህ እስከሰራህ ድረስ ደግሞ የምትተማመነውና አሳልፈህ የምትሰጣጠው ነገር አለ እና በጊዜው እዛ ቤት ስገባ ሁለት ሰዎች ናቸው ይሄ የአንዲት ሴትን ህይወት ያበላሹ ሰዎች ናቸው እነዚህ ሰዎች እና በምን አይነት መልኩ የእሷን ህይወት ልንመልስ እንችላለን? በምን አይነት መልኩ ደግሞ ነገሮችን ቢያንስ ከዚህ በኋላ ሌላ ነገር እንዳይፈጠር ምንድነው ማድረግ የምንችለው የሚለውን ለማስራት ነበር ወደዛ ቤት የሄድነው እና ይሄ የድብቁ ዓለም አስማት አይነት ነገር ነው እነዚህ ሰዎች የሚጠቀሙት። ምንድነው ያደረጉኝ? በቃ ቀጥታ ነኩኝ ከጀርባዬ ይመስለኛል። ልክ ሲነካኝ ሱፍ በብዛት የሚያደርገው ሰውዬ አግኝታችሁታል? ሜጋ ነበር እሱ ተላላኪ ነው፣ ዋና ተላላኪ ነው እሱ። አድራጊ በቃ ብዙ ነገሮች የሚያደርግ ሰው የተረገመ ነው። እንግዲህ
እንደሚታወቀው እስክንድርም ወደ ስራው ተመልሷል። እግዚአብሔር ይመስገን። ብዙ ጉዳቶችን ካስተናገደ በኋላ ለካሜራ እይታ ቀርቦ አይተነዋል ማለት ነው። እኛ ደግሞ ከጎኑ ሆነን አይዞህ በርታ ስንለው የቆየ ነው። ሜሪት ፕሮፐርቲዎች በመርካቶ ተክለ ሃይማኖት 6700 ካሬ ላይ ባሳረፍ ነው የንግድ ሱቆች ላይ እየሸጥን እንገኛለን። እዚህ ሱቃችን ላይ እንግዲህ በኔት ካሬ ብቻ ምንም አይነት ኮመን ኤሪያ ሳናነሳ በአራቱም አቅጣጫ መንገዶችን የያዘ ከዋናው አስፋልት ትይዩ የሆነ ቆንጆ የንግድ ሱቅ በ3 ሚሊዮን 200 ሺህ ብር ጠቅላላ ክፍያ እንዲሁም በ640 ሺህ ብር ቅድመ ክፍያ ቀሪውን በረጅም ጊዜ አከፋፈል በ7 ዙር ምንም አይነት የዋጋ ጭማሪ ሳይደረግባችሁ እየሸጥን እንገኛለን። የቀሩን ስቶኮች የተወሰኑ ስለሆነ ገዢውን ከነደንበኛው እነሆ እያልን ለበለጠ መረጃ ወይም ደግሞ ሳይት ለመጎብኘት በድርጅቱ ቁጥር ታች በተቀመጠው እየደወላችሁ የሱቅ ባለቤት ሁኑ። መልካም ጊዜ። በምን አይነት አስማት በምን አይነት ማጂክ እንደሆነ አላውቅም። ከኋላ ልክ ሲነካኝ ራሴን መቆጣጠር አልቻልኩም። ማስኩን ባወልቀው በእናታችሁ እሱ ነው እኮ አሁን ሊያስታውቀኝ እያፈነ ነው እንትን እያለ ነው። ትንሽ ለቀቅ አድርግለት እንጂ አታውልቀው ይሁን። እሺ ከዛ ምንድነው የተፈጠረው? በቃ ጥሩ ስሜት እየተሰማ አይደለም እንዴ? ጥሩ ስሜት እየተሰማ አይደለም? አዎ ጥሩ ስሜትማ ከድሮም እኮ እየተሰማኝ አልነበረም። አሁን ያለህበት እያስጨነቅን ከሆነ መቅረት ይችላል። አይ መናገር አለብኝ አሁን ቢያንስ ይሄኛውን ነገር ተናግሬ ከዛ በኋላ ስለቀጣዩ ነገር ቢታሰብበት ነው የሚሻለው ነው። እና ምንድነው ይሄ ሰውዬ የሆነ ነገር ሲነካኝ ራሴን ሳትኩ። በቃ በእነዚህ ሰዎች ቁጥጥር ስር ነው የሆንኩት። የሚገርማችሁ ነገር ስልኬን ይቀበሉኛል፣ የሚፈልጉት ሰው ላይ ይደውላሉ፣ ያስፈራራሉ። እኔ አካውንት ላይ ለእናንተም ተደውሎ ነበር፣ እኔ አላውቅም። በቃ ለብዙ ሰው ነው ሲደውሉ የነበሩት። ከዛ አውራ ይሉኛል ስልክ፣ ይሄንን ስልክ አውራው፣ እንትናን እንደዚህ በለው፣ እንደዚህ በለው እያሉ በጣም ብዙ ነገር ነው ሲያደርጉ የነበሩ እነዚህ ሰዎች። በቃ እኔን መጫወቻ ነው ያደረጉኝ። ይሄ ዱላው ምኑ ተውት አይቆጠርም። በጣም ነው የሚያሰቃዩኝ፣ በጣም ነው የሚደበድቡኝ። የሆነ ማታ የሚያጨሱት ጭስ ነበር። አንድ ሰው ነበር አብሮኝ፣ የት እንደወሰዱት አላውቅም። ሌላም ሰው ነበር። አግኝታችሁታል? በቃ እና የሆነ ነገር ያጨሳሉ። የሆነ ድምጽ አለ ሌሊት የሚሰማ እና እንዴት ነው ሲወስዱንም አናስታውስም። እዚህ ቤት አሁን እናንተ ስታመጡኝ አስታውሳለሁ። እዛ እንዴት እንደወሰዱን አናውቅም። ቀድሞ የሚያደርጓችሁ ነገር አለ ማለት ነው ከመውጣታችሁ። አዎ በቃ ማታ ላይ የሆነ ድግምት ይደገማል፣ የሆነ ጭስ ይጨሳል። እኔ እንደዚህ አይነት ሽታ በህይወት ያሽትቼ አላውቅም። የሚጨሰው እነሱ ምን ውስጥ እንደሚያመጡት አላውቅም። የደም አይነት ያመጣሉ። የተለያየ ሰው ነው የሚመጣው። ድምፁ የተለያየ ነው። አንዱ ጊዜ ወንድ ሆኖ ያወራኛል፣ አንዱ ጊዜ ሴት ሆኖ ታወራኛለች። እንደፈለጉ ነው የሚቀያየሩት። እና በቃ ሙሉ ለሙሉ እነሱ በቁጥጥራቸው ስር ነው አድርገውኝ የነበሩት። እነሱ የሚፈልጉትን ነበር ሲያስደርጉኝ የነበሩት። በቃ እኔ በህይወቴ እንዳልኳችሁ ዱላም ምንም እችላለሁ፣ ግን ተስፋ እንዳጣ ነው ያደረጉኝ። እና ምንድነው መጨረሻ ላይ ያሉኝ ከዚህ በኋላ አንተ ሰው አትሆንም እና ሁሉንም ነገር እነግርሃለን ብለው ቁጭ አድርገው ያልነገሩኝ ሚስጥር የለም። በነገራችሁ ላይ ብዙ ሴቶች አሉሽ፣ ቦታውንም ምኑንም ያሉትን ነገር አለ። ብቻ ትንሽ ይሻለኝ ትንሽ። ከዛ እየዞረ ነው ምን አንተ አትድንም፣ ሟች ነህ። ሴቶች አዎ ትሞታለህ፣ ሙት ነህ አንተ ራስህ እንደምንድነው የምትቆጥረው? ማን ይመጣልኛል ብለህ ነው ምናምን። እና ለትንሽ ደቂቃ ራሴን ካወቅኩ አንድ ነገር ላደርግ እንደምችል ስለሚያስቡ ያስሩኛል። ማስታጠብ ያምጣልኝ። እስኪ አረ አሁን
ስጡኝ። ካሜራማን ውሃ አምጣ። እስኪ አቤል፣ ኧረ ውሃ እስኪ። መጽሐፍ ቅዱስ ነገር የለም ቤት ውስጥ። ኧረ እባካችሁ ውሃ ስጡኝ። እስኪ እስክንድር፣ ኧረ እባካችሁ እስኪ ጸበል ነው። እስኪ ሰዓት ፋፋ ወይ እሱ ቆይ ተነስቷል። እስኪ መጽሐፍ ቅዱስ የለም ቤት ውስጥ። ማስታጠቢያ አምጣልኝ። ማስታጠቢያ አጥፎ በቃ እንዴ ካሜራው